ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰቡ ለየካቲት በዛቲ ዕለት አይረፈ አብ ቅዱስ እንጦንዮስ ሊቀ ጳጳሳት ዘሀገረ አንጾኪያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 27 በዚች ቀን በታላቁ ንጉሥ ቆስጠንጢኖስ ዘመን የከበረ አባት የአንጾኪያ ሀገር ሊቀ ጳጳሳት ትምህርቱ በዓለም የመላ አነስጣሴዎስ አረፈ። የከበሩ አባቶችን በኒቅያ ከተማ የአንድነት ስብሰባ ባደረጉ ጊዜ በዚህ ጉባኤ ከተሰበሰቡት ሊቃውንት አንዱ እርሱ ነው። በዚህም ጉባኤ ተስማምተው አርዮስን ከባልንጀሮቹ ጋር አውግዘው ለይተውታል። ባልንጀሮቹም የቂሳርያ አውሳቢዎስ፣ የኒቆምዲያ አውሳቢዎስና አርናሲስ ናቸው። እሊህም በአብያተ ክርስቲያናት ሁሉ ታውቀዋል። እሊህም የከበሩ አባቶች ስርዓትን ሰርተው ወደ የሀገራቸው በተመለሱ ጊዜ እሊህ የኤጲስቆጶስነት ሹመት የተሻሩት ወደ ኢየሩሳሌም የሚሄዱ መስለው ወጡ። ወደ አንጾኪያም ከተማ ገብተው ከአንዲት አመንዝራ ሴት ዘንድ ተሰበሰቡ። ብዙ ገንዘብም ሊሰጧት ቃል ገቡላት። ወደ ቤተ ክርስቲያን እንድትገባ ይህ አባት ከእርሷ ጋር እንዳመነዘረ የወለደችውም ልጅ የእርሱ እንደሆነ በዚህ ቅዱስ አባት አንስጣሴዎስ ላይ ለካህናቱና ለሕዝቡ እንድትናገር አስተማሯት። ሕዝቡም እንዲህ አሏት፣ አንቺ ሐሰተኛ ነሽ፣ በዚህ ቅዱስ አባትም ላይ ሐሰትን ተናግረሻል። በከበረ ወንጌል ካልማልሽ በቀር ቃልሽንም አንቀበልም አሏት። እርሷም ስለ ገንዘብ ፍቅር በሐሰት ማለች። ከዚህም በኋላ ለንጉሥ ነግረው ከመንበረ ሲመቱ ወደ አጥራቅያ ደሴት አሳደዱት። በስደትም ሳለ በእርሷ አረፈ። ነገር ግን ለእሊህ ከሃዲያን ወዮላቸው፣ እግዚአብሔርን ልጅ ከመለኮቱ ባሕሪ ለይተው ፍጡር ነው ብለውታልና። ይህንንም ንጹሕ አባት ሰይጣን አባታቸው እንዳስተማራቸው ከአመንዝራ ጋር አንድ ሆነው በተንኰል ከመንበረ ሲመቱ አውጥተውታልና። እግዚአብሔር ግን ቸለል አላለም። ይህን አባት ካሳደዱት በኋላ ያቺ አመንዝራ ሴት ጭንቅ በሆነ ደዌ ተይዛ ብዙ ተሰቃየች፣ ለሞትም ተቃረበች። ያን ጊዜም ይህ ሁሉ የደረሰባት በከበረ ወንጌል በሐሰት ስለማለች እንደሆነ ተገነዘበች። በአንጾኪያም ሰዎች ሁሉ ፊት በደሏን አመነች። እንዲህም አለቻቸው፣ ይህ ቅዱስ አንስጣሴዎስ ከዝሙት ንጹሕ ነው። እነዚያ ከሃዲያን ብዙ ገንዘብ ሰጥተውኝ በእርሱ ላይ ሐሰት እንድናገር በከበረ ወንጌል በሐሰት እንድምል አደረጉኝ እንጂ። የአንጾኪያ አገር ሰዎችም ኃጢአቷን ማመኗን በሰሙ ጊዜ እጅግ አዘኑ። ካህናቱም በጸሎትና በቅዳሴ ጊዜ ስሙን የሚያነሱ ሆኑ። ዮሐንስ አፈወርቅም አመሰገነው። በመታሰቢያውም ቀን ስለ እርሱ ብዙ ቃላትን አደረሰ። ለእግዚአብሔርም ምስጋናው ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል አንስጣሴዎስሃ ፍጹመ ትምህርታቲሁ ዘመልአ ኩሎ ዓለም እኩያን እደው እለተአዝፋ መርገመ ነገረ ሐሰት ላዕሌሁ እንዘይነቡ ህሱመ ሀበሰደድወ አይረፈ ወኖመ። በዚህች ዕለት የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 28 በዚህች ዕለት በነገስታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። በዚህችም ዕለት የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተጸምዱ ከዘልፈ ለላአነብብ ተወከ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አድዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለተተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ምህረቱ ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው። ሰማይና ምድርን የፈጠረ መድኃኔ ዓለምን የምትወዱ በሀገራችሁ በዓለምም የምትኖሩ ሁላችሁ ይህንን ስሙ፣ ልብም አድርጉ። በዚህ ድርሳን ያለውንም አትጠራጠሩ። የሚጠራጠር ግን
ነፋስ እንደሚያማታው እንደ ባህር ማዕበል ይመሰላልና። እሊ ቅዱሳን ሐዋርያት ያላስተማሩትም አላመጡምና ክብር ይግባውና የአምላካችን የመድኃኔ ዓለም ገናናነቱንና የኃይሉን ጽናት ድንቅ ስራውንም የሚናገር እግዚአብሔርም የሚል ሁሉ 81ዱ የሕግ መጻሕፍት የመድኃኔ ዓለም ነው። ተመልከቱ። ቃል ኪዳንም እንደሰጣቸው ያለመመርመር እንመን ከነመብአ ጽዮን የሚበልጥ ለሙሴ በኦሪት ለሚጠሉኝ እስከ 4-5 ትውልድ የወላጆችን ኃጢአት በልጆች ላይ የምከፍል እኔ ነኝ፣ ለሚወዱኝ ግን እስከ 1000 ትውልድ ይቅርታን አደርጋለሁ አለው። በወንጌልም በእኔ የሚያምን እኔ የምሰራውን ይሰራል ከዚያም የሚበልጥ ያደርጋል። ሁለተኛም በወልድ በመድኃኔ ዓለም የሚያምን የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያትም አለ። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል አለ። ወንጌሉን ለሚክዱ እንግዲህ በመጨረሻ ምን ይሆን እንዳለ የሚጠራጠሩ ሁሉና በመድኃኔ ዓለም ክርስቶስ ትምህርት የማይኖር ሰው የእግዚአብሔር ፍቅር በላዩ የለምና። በክርስቶስ ትምህርት የሚኖር ግን አብና ወልድ መንፈስ ቅዱስም አለው። በዚህ ትምህርት የማያምን በቤታችሁ አትቀበሉ፣ ሰላምም አትበሉ። ሰላም የሚለው ሁሉ በክፉ ስራው አንድ ሆኗልና። ክብር ይግባውና መድኃኔ ዓለምን የሚክዱና የሚጠሉት የማይወዱትም እሊህ ናቸው። 7 አጽዋማት የማይጾሙ ይህን ሁሉ ባይቻላቸው የመጾም ክብራቸው እንደ ሰንበታት ክብር የሆነ ሮብና አርብን የተቀደሰች አርብና ጾምንም የሚጾሙ በዓላቶቹንና የእናቱን በዓላት ሰንበታትን የማያከብሩ የሞቱን መታሰቢያ የማያደርጉ በእነዚህ በዓላትም በስሙ ለመጸለይ የእሱንና የእናቱን የድንግል ማርያምን ተአምር ለመስማት ወደ ቤተ ክርስቲያን የማይመጡ ኃጢአታቸውን ለካህን የማይናገሩ ጌታችን ደስ ሳያሰኙ ንስሐ ሳይገቡ በሞቱ ጊዜ መድኃኔ ዓለምን እንደ ካዱ ይቆጠራል። ፍርዳቸው ይህ ነው። የሚታሰሩበት የእሳት ሰንሰለት ነው። የሚያስሯቸው እሳታውያን ናቸው። የጥልቅነት እርዝመት በመላኩ ክንድ 50,000 ወደሆነ ጥልቅ የእሳት ባሕር ይጨምራቸዋል። ሁልጊዜም ሲንከባለሉ ይኖራሉ። እድማቸውም በአንድ ጊዜ እንደሚዘንብ እንደ ክረምት ውሃ ይወርዳል። ጩኸታቸውም እንደ ክረምት ነጎድጓድ ነው። ወዮልን ባልተወለድን ይሻለን ነበር ይላሉ። በውስጡ ያሉትም የሚያስደነግጡ እንደ አንበሶች መልክ ያላቸው አሉ፣ እንደ ነብሮችም ፊት ያሏቸው አሉ። መልካም እየሰራችሁ ነው እንዲህ እያሉ እስከ ዘላለም ይኖራሉ። በዚህ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 22 ላይ በእኔ ዘንድ ያልተረሳህ ትሆናለህ ይለናል እግዚአብሔር። በእኔ ዘንድ ያልተረሳህ ትሆናለህ። እስቲ ቃሉን ሁላችሁም አብራችሁኝ በሉ። በእኔ ዘንድ በሉ። ያልተረሳህ ትሆናለህ። ትንቢተ ኢሳይያስ በሏ ምዕራፍ 44 ከቁጥር 21 እስከ 24 እግዚአብሔር በዚህ ቃል ይናገረናል። ምናልባትም ኦርቶዶክሳውያን የዚህ ትምህርት ሐሳብና ዓላማ በዚህ ሰዓት እግዚአብሔር እኔን ትቶኛል፣ እግዚአብሔር እኔን ረስቶኛል፣ መድኃኔ ዓለም ነግሬው ያልሰማኝ ጠይቄው ያልመለሰልኝ ብዙ ነገር አለ ለምትሉ እግዚአብሔር በጊዜው ጊዜ የሚሰራ ሁሉን በቸርነቱ ስለ ቸርነቱ የሚያደርግ የማይዘነጋን የማይተውን የማይረሳን አምላክ እንደሆነ አሁንም እንደማይረሳን አስረግጦ ስለማሳየት ነው። በነቢዩ በኢሳይያስ ትንቢት ምዕራፍ 44 ከቁጥር 21 ጀምራችሁ ስትመለከቱ እንዲህ የሚል ቃል ተጽፎ ታገኛላችሁ። ያዕቆብ ሆይ አንተ እስራኤል ባሪያዬ ነህና ይህንንም አስብ፣ እኔ ሰርቼሃለሁ፣ አንተም ባሪያዬ ነህ። እስራኤል ሆይ በእኔ ዘንድ ያልተረሳ ትሆናለህ። መተላለፍህን እንደ ደመና ኃጢአትህንም እንደ ጭጋግ ደምስሼልሃለሁ። ተቤዥቼሃለሁ፣ ወደ እኔ ተመለስ። ሰማያት ሆይ እግዚአብሔር አድርጎታልና በእስራኤል ዘንድ ይከብራልና። አንተ የምድር ጥልቅ ሆይ ጩኽ፣ እናንተ ተራሮች ሆይ በእናንተ ያለ ዱር ሁሉ ዛፍ እልል ይበል። ከማኅፀን የሠራ
የሚቤዥህ እግዚአብሔር እንዲህ ይላል፣ በእኔ ዘንድ ያልተረሳህ ትሆናለህ አለ። ክብርና ምስጋና ለስሙ ይሁን። ያልተወን ያልረሳን እግዚአብሔር አምላካችን መድኃኔ ዓለም አባታችን ምስጋና ይድረሰው። አሜን በሉ እስቲ። ዛሬ እግዚአብሔር ይረሳናል ወዳጆቼ? እግዚአብሔር ትቶናል? አይተውንም። እግዚአብሔር አይረሳንም። ኃጢአትህን እንደ ደመና በደልህንም እንደ ጭጋግ ደምስሼልሃለሁ። ወደ እኔ ተመለስ ተቤዥቻለሁ፣ በእኔ ዘንድ ያልተረሳህ ትሆናለህ አለ። የእግዚአብሔር ልጆች አንድ ነገር እናስተውል። እግዚአብሔር ለኛ ያለውን ሐሳብ የሚያውቅ፣ ሳንለምነው የምንለምነውን የሚያውቅ፣ ከህሊና አስቀድሞ ሁሉን የሚመረምር፣ ከሐሳብ አስቀድሞ ሁሉን የሚያውቅ አምላክ ነው። ለዚህ ነው ለእናንተ የማስባትን ሐሳብ እኔ ያውቃለሁ ይለናል። እኔ ምን እላለሁ? እኛ ለእኛነታችን ከማወቃችን በፊት ማን ያውቅልናል? ተናገሩ ሁላችሁ። እኛ ለእኛነታችን ከማሰባችን በፊት ማን ያስብልናል? እግዚአብሔር ያስብልናል። ይህ አምላክ ነው በእኔ ዘንድ ያልተረሳ ያልተረሳሽ ያልተረሳችሁ ትሆናላችሁ የሚልን ኦርቶዶክሳውያን። አዎ ዛሬ ምናልባትም በሕይወታችን ውስጥ አንድ ምዕራፍ አሻራ ያላቸውን ሰዎች፣ ለዛሬ መድረሳችን ዋጋ የከፈሉትን ሰዎች ረስተናቸው ሊሆን ይችላል፣ ትተናቸው ሊሆን ይችላል፣ ከህሊናችን አውጥተናቸው ሊሆን ይችላል። ኦርቶዶክሳውያን በዚሁ ልክ እኛም እንደዚሁ በጎ ያደረግንላቸው በሕይወታችን ውስጥ መንፈሳዊውን አሻራ የጣሉ ለዛሬ መድረሳችን ዋጋ የከፈሉትንም ሰዎች ረስተናቸው ሊሆን ይችላል። የማይረሳን የማይተውን እግዚአብሔር ብቻ ነው። ሰው ይረሳል፣ ማን ያስታውሳል? ተናገሩ። ሰው ይገፋናል፣ ማን ይደግፈናል? ሰው ይጥለናል፣ ማን ያነሳናል? እግዚአብሔር ያነሳናል። ለዚህ ነው መጽሐፍ እንዲህ ይላል፣ ሰው ቢጥለን ሰው ቢገፋን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 12 ላይ እንደ ሞተ ሰው ከልብ ተረሳሁ ይላል። እንደ ሞተ ሰው ከምን ተረሳሁ አለ? የማይረሳን እግዚአብሔር ብቻ ነው። የማይተውን እግዚአብሔር ብቻ ነው። ጠላት ዲያብሎስ እግዚአብሔር እንደረሳን እግዚአብሔር እንደተወን ሁልጊዜ በጆሮአችን የሚነግረን ውድቀታችንን ነው። ሁልጊዜ የሚያሳየን ማጣታችንን ጎደሏችንን ነገር ነው። ኦርቶዶክሳውያን አንድ ነገር አስተውሉ። እግዚአብሔር የሰጠንን ነገር ብናስብ የጎደለን ነገር የለም። እግዚአብሔር እኛን አይረሳንም። ይልቁኑ ለትምህርታችን ሐሳብ እንዲሆን አንድ ጥያቄ ልጠይቃችሁ። እግዚአብሔር ነው እኛን የረሳን ወይስ እኛ ነን እግዚአብሔርን የረሳ ነው? ሁላችሁም ተናገሩ። ማን ነው እግዚአብሔርን የረሳው? እግዚአብሔር ነው እኛን የረሳን? ማን ነው እግዚአብሔርን የረሳው? አዎ እውነት ነው። እግዚአብሔርማ እንዳረሳን ይሄው ጨለማውን አስወግዶ ይህንን ብርሃን ሰጠን። ትላንትናን አሳልፎ ዛሬ ላይ አደረሰን። ደቂቃዋን ወደ ሰዓት ይቀይራታል። ሰዓቲቱን ወደ ዕለት ይለውጣል። ዕለቱን ወደ ወራት፣ ወራቱን ወደ ዓመታት ቀይሮ በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ ለዚያ ደርሶናል። ክብርና ምስጋና ለስሙ ይሁን። እኛንን እግዚአብሔርን የረሳ ነው። በዚህ በትንቢተ ኤርምያስ ምዕራፍ 2 ቁጥር 33 ላይ ቆንጆ ሴት ጌጧን ይላል ሙሽራይቱ መዋቢያዋን ትረሳ ዘንድ ትችላለችን ይልና ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል ይላል። ቆንጆ ሴት ጌጧን
ሙሽራይቱስ መዋቢያዋን ትረሳ ዘንድ ትችላለችን? ሕዝቤ ግን ላልተቆጠረ ወራት እኔን ምን ብሎኛል አለ? ረስቶኛል። በዚህ ብቻ አይደለም ኦርቶዶክሳውያን፣ ኦሪት ዘዳግም ምዕራፍ 8 ቁጥር 33 ላይ የፈጠረህን አምላክህን የወለደህንም እግዚአብሔርን ረሳኸው አለ። የፈጠረህን አምላክህን የወለደህን እግዚአብሔርን ረሳኸው። በጭንቅ የወለደን፣ በመከራ የወለደን፣ በመስቀል ሞት የወለደን፣ ስለኛ ተሰቅሎ እኛን ነፃ ያወጣን፣ እርሱ እየተወጋ እኛን በክብር ያቆመን፣ እርቃኑን ተሰቅሎ ጸጋን ያጎናጸፈን፣ ተርቦ ተጠምቶ ሥጋውንና ደሙን እንካችሁ ብሉ ብሎ ዘላለማዊ ረሃባችንን ዘላለማዊ የነፍሳችንን ጥም ያስወገደልንን የእግዚአብሔር ልጆች በዳግም ልደት የወለደንን እርሱን ይላል የፈጠረህን አምላክህን የወለደህንም እግዚአብሔርን ረሳኸው አለ። ምን አልከው? ረሳኸው። እግዚአብሔርን መርሳት ማለት ማዳኑን መርሳት ነው። ያደረገልንን በጎነት መርሳት ነው። ስለኛ ሲል ስለ ፍቅር የተከፈለውን ዋጋ መርሳት ነው። ያ የተገረፈውን የተቸነከረውን ችንካሩን መርሳት ነው። ከሊጦስጥራ እስከ ቀራንዮ እርጥቡን መስቀል ተሸክሞ የኛን ሸክም ያስወገደውን የከፈለልንን ፍቅር መርሳት ነው። እግዚአብሔርን መርሳት ዋጋ ያስከፍላል። ኦርቶዶክሳውያን ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 105 ከቁጥር 1 ጀምሮ በዚህ ወር መግቢያ አካባቢ አጋማሽ ላይ እስራኤል ዘሥጋን እግዚአብሔር እንዴት እንዳዳናቸው አይታቸዋል። ቤተ ክርስቲያናችን ያችን ዕለት ስትዘክር ህዳር 12 ከ430 ዘመን ሙሉ አንዴ ከግብፅ 70 ዘመን ከባቢሎን ግዞት እግዚአብሔር እንዴት እንዳወጣቸው አይታችኋል። በሰባት ታላላቅ አምደ ብርሃን እየመራ ከፈርዖን መንጋጋ አውጥቶ ባህር ከፍሎ በደረቅ ምድር ላይ እያሻገረ ከሚከተላቸው አለት ላይ ውሃ እያፈለቀ ከሰማይ መና እያዘነመ መገባቸው። እግዚአብሔር ሕዝቡን በቀስታ መራቸው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 105 ከቁጥር 1 ጀምሮ ይሄንን ይናገራል። እንዲህ ካለ በኋላ እግዚአብሔር ለሕዝቡ በጎ ነገርን አደረገ ይላል። ባህር ከፍሎ ሲያሻግራቸው፣ መና አዝንሞ ሲመግባቸው፣ ከሚከተላቸው አለት ላይ ውሃ አፍልቆ ሲያጠጣቸው የእግዚአብሔርን ነገር እያሰቡ የሙሴ እህት ማርያም ከበሮን ይዛ ዘመረች ይላል። ከበሮን ይዛ ምን አለች? ዘመረች፣ አመሰገነች። እሷና መሰሎቿ ዘመሩ። ንሴብሖ ለእግዚአብሔር ብለው አመሰገኑ ይልና እልፍ ሲሉ ወዲያውም እግዚአብሔርን ረሱት ይላል። ወዲያውም ማንን ረሱት? መዝሙረ ዳዊት መዝሙር 105 ቁጥር 13 ላይ ያደረገውን በጎነትን ወዲያው ረሱት አለ። ረሱት። እግዚአብሔር ከእንዲህ ያለ ማንነት ሁላችንን የሚጠብቀን፣ ታመን የተነሳን የእግዚአብሔርን ማዳን እንዳንረሳ፣ አቀርቅረን የነበርን ዛሬ ቀና ስንል እግዚአብሔር እንዳንረሳ፣ ጎድሎብን የነበርን ሲሞላልን ማንን እንዳንረሳ ተናገሩ ሁላችሁ። እግዚአብሔርን እንዳንረሳ፣ ተርበን የነበርን እንጀራ ቆርሰን መብላት ስንችል፣ ቤት አጥተን የነበርን እግዚአብሔር ጎጆ ቀልሶ ሲሰጠን ማንን እንዳንረሳ እግዚአብሔርን እንዳንረሳ። እንዲህ ይለናል መጽሐፈ ኢዮብ ምዕራፍ 8 ቁጥር 13 ላይ እንዲህ ይላል፣ በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? ይላል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ደንገል ታውቃላችሁ? ደንገል የሚያውቅ ሰው አለ? ደንገል የሚበቅለው ረግረግ ውሃ ባለበት ስፍራ ነው።
ከሐይቅ ዳርቻ ነው የሚበቅለው። ደንገል ቄጤማ ይመስላል፣ ወፍራም ግንድ የሚመስል ነው። ይሄ ደንገል የሚበቅለው ረግረግ ውሃ ባለበት ስፍራ ብቻ ነው። ልብ በሉና ስሙ። ወዲያ ወዲያ አትበሉ፣ ቁጭ በሉና ቃል እግዚአብሔር ስሙ። በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን አለ። ይሄ ደንገል አገልግሎቱ ብዙ ነው። አሁን ጣና ሐይቅ፣ ዘዋያ ሐይቅ ላይ አይታችሁ ከሆነ ከደንገል የሚሰሩ ትናንሽ ታንኳዎች አሉ። አንድ ሰው ይጭናል። ከ5 እስከ 7 ኪሎ ድረስ ይጭናል። ከ8 እስከ 11 ቀን አገልግሎት ይሰጣል። ከሐይቅ ዳርቻ ወደ ሐይቅ ዳርቻ ይመላለሱበታል። የዕለት ጉርሳቸውን የዓመት ልብሳቸውን ለማግኘት አሳ ያሰግራሉ ከደንገል በሚሰራ ታንኳ። ኦሪት ዘጸአት ምዕራፍ 3 ላይ የሙሴ እናት ከደንገል ሳጥንን አዘጋጀች። ውስጡንና ውጩን በቅጥር አለቅልቃ ሙሴን በዛ አድርጋ በባህር ላይ ለቀቀችው ነው የሚለው። በባህር ላይ ይንሳፈፋል ደንገል። ልብ በሉ፣ ከ8 እስከ 11 ቀን አገልግሎት ይሰጣል። ይሄ ደንገል የሚበቅለው ቅድም እንዳልኳችሁ ረግረግ ውሃ ባለበት ስፍራ ነው። ኢዮብም ሲናገር ምን አለ? በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን ካለ በኋላ አዎ ድንገት ሊበቅል ይችላል አለ። ድንገት ምን ሊል ይችላል? ውሃ በሌለበት ስፍራ ድንገት ሊበቅል ይችላል ካለ በኋላ ነገር ግን ይልና ከአትክልቶች ሁሉ ከእጽዋት ሁሉ ቀድሞ ይደርቃል አለ። ረግረግ ውሃ በሌለበት ስፍራ የሚበቅለው ደንገል ከአትክልቶች ወይንም ከእጽዋት ሁሉ ቀድሞ ምን ይላል አለ? ንገሩኛ፣ ምን ይላል? እግዚአብሔርንም የሚረሱ ሰዎች መጨረሻቸው እንዲህ ነው ይላል። መጨረሻቸው እንዲህ ነው። ዛሬ በስልጣናቸው እግዚአብሔርን የረሱ ሰዎች አሉ። ጥሩ ጫማ ሲያደርጉ፣ ጥሩ መኪና ሲነዱ እግዚአብሔርን የረሱ ሰዎች አሉ። ጆሮ ለፈጠረው ለእግዚአብሔር ጆሮአቸውን የነፈጉ፣ ዓይን ለፈጠረው ለእግዚአብሔር ዓይናቸውን ያዞሩ፣ ጀርባን የሰጡ የእግዚአብሔር ልጆች እግዚአብሔርን የረሱ ከኔ በላይ ማን ነው ብለው ሀብታቸውን የተደገፉ፣ ጉልበታቸውን የተደገፉ እግዚአብሔርን የረሱ ሰዎች አሉ። እግዚአብሔር ከዚህ ያድነን ሁላችንንም። ብዙ ማለት ይቻላል። እግዚአብሔርን መርሳት ዋጋ ያስከፍላል። እግዚአብሔርን የሚረሱ ሰዎች ረግረግ ውሃ በሌለበት ስፍራ ድንገት እንደሚበቅለው ደንገል በኋላም የእግዚአብሔር ልጆች ከእጽዋት ሁሉ ቀድሞ እንደሚደርቀው ደንገል ፍጻሜያቸው እንዲህ ነው ይላል። ፍጻሜያቸው እንዲህ ነው። ስለዚህ እኛንን እንጂ እግዚአብሔርን የረሳ ነው። እግዚአብሔር እኛን ምን አላለንም? ንገሩኛ፣ ምን አላለንም? እስቲ አመስግኑት፣ ከፍ አድርጉና። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 9 ላይ ስትመለከቱ ጽዮን ግን እግዚአብሔር ረስቶኛል አለች ይላል። ጽዮን ማን ረስቶኛል አለች? እግዚአብሔር ረስቶኛል አለች። በውኑ ይላል እግዚአብሔር እናት ከማህፀኗ ሴት ከማህፀኗ የተወለደውን ልጇን በጭንቅ ያገኘችውን ልጇን ትረሳ ዘንድ ትችላለችን ይላል። ሴት ከማህፀኗ የተወለደውን ልጇን ትረሳ ዘንድ ትችላለች ይላል። እናቶች ልጆቻችሁን ትረሳላችሁ? ትረሳላችሁ ወይ? ልጃችሁ ምንም ወንጀለኛ ቢሆን በመከራ የወለደችው ልጇ ምንም ኃጢአተኛ ቢሆን ስሙ ያደፈ ቢሆን ቀማኛ ቢሆን ዘራፊ ቢሆን ወንበዴ ቢሆን ለዚች እናት ልጇ ምኗ ነው? ኧረ በማርያም ምኗ ነው? ልጇ ነው። ወንበዴም ቢሆን ምኗ ነው? ቀማኛም ቢሆን ምኗ ነው? አዎ መልካም ስም ባይኖረውም ለዚች እናት ልጇ ምኗ ነው? ልጇ ነው። ቆርጣ አትጥለውም፣ ልጇ ነው። የእግዚአብሔር ልጆች ምንም በደለኞች ብንሆን ከምግባር የጎደልን በሃይማኖት ያልጸናን ዕለት ተዕለት መልካም ነገር የታጣብን ቅጠል ብቻ የሆንን በለሶች ብንሆን
ለእግዚአብሔር ምኖቹ ነን? ንገሩኛ። ለመድኃኔ ዓለም ምኖቹ ነን? በመስቀል ሞት የወለደን ልጆቹ ነን። ይቅር ሊለን የወለደን ልጆቹ ነን። ደጁን ስንመታ የሚከፍትልን ልጆቹ ነን። ስንለምነው የሚሰማን ልጆቹ ነን። የሉቃስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እኔ የሰማይ አባታችሁ አምላካችሁ እግዚአብሔር ነኝ እናንተም ልጆቼ ናችሁ አለ። ክብርና ምስጋና ለስሙ ይሁን። ልጆቼ ሴት ከማኅፀኗ የተወለደውን ልጇን ትረሳ ዘንድ ትችላለችን? ጽዮን ግን እግዚአብሔር ረስቶኛል አለች። እኔ ግን እላችኋለሁ ለዘላለም አልረሳችሁም ይላል። ክብርና ምስጋና ለስሙ ይሁን። ለዘላለም አልተዋችሁም። ወገኔ ምንም ኑሮ ቢያንገዳግድህ፣ ትናንት ያየኸው ዛሬ ቢጠፋብህ፣ የትናንት ጉልበት ዛሬ ቢከዳ፣ በዙሪያ የነበሩትን ሰዎች ዛሬ ብታጣቸው፣ መከራ አንገትህን ቢያስቀረቅርህ፣ ለልጆቼ ምን ይዤ ልግባ ብለህ ብትጨነቅ፣ ሜዳው ገደል ቢሆንብህ፣ ቀኑ ጨለማ ቢሆንብህ፣ እግዚአብሔር አይረሳህም። እግዚአብሔር አይተውህም። እግዚአብሔር አይዘነጋህም። እግዚአብሔር ጆሮን የፈጠረ አምላክ የሚሰማ ነው። ዓይንን የፈጠረ ጌታ የሚያይ ነው። እስራኤልን የሚጠብቅ እግዚአብሔር አይተኛም አያንቀላፋም ተብሎ ነው የተነገረው። ክብርና ምስጋና ለስሙ ይሁን። ይኸውላችሁ እስራኤል ሆይ ተቤዥቼሃለሁ አትፍራ ሲለው ያዕቆብ የተወለደው አባቱ የአብርሃም ልጅ ይስሐቅ ይባላል። የያዕቆብና የኤሳው አባታቸው ማን ይባላል? ማን ይባላል? ይኸውላችሁ አንዴ ደመናውን አንዴ ፀሐዩን እያፈራረቀ እግዚአብሔር ትኩሱንም ቀዝቃዛውንም እያደረገ እየመገበን ነው። ኧረ አመስግኑት እባካችሁ። ስለዚህ እቺ ቀን የመድኃኔ ዓለም ናት። አንድ ጊዜ ብቻ የሚነገረውን ቃል ስሙ። እኔ እዚህ ለመኖራችሁ ነው የምጠይቃችሁ፣ መልሱልኝ እሺ። የያዕቆብና የኤሳው አባት ይስሐቅ ይባላል። ማን ይባላል? እናታቸው ርብቃ ትባላለች። ማን ትባላለች? አዎ ይስሐቅ ስለ ሚስቱ ስለ ርብቃ እግዚአብሔር ፊት መድኃኔ ዓለም ፊት ብዙ ጊዜ ቆሟል። ከወገቡ ፍሬ ከሷ ማኅፀን ልጅ እንዲሰጠው ይስሐቅ ስለ ሚስቱ ስለ ርብቃ ደጋግሞና አብዝቶ በእግዚአብሔር ፊት ቆሟል። ዛሬም ስለጎደለን ነገር በመድኃኔ ዓለም ፊት እንቆም። ስለ ሀገራችን ስለ ኢትዮጵያ በመድኃኔ ዓለም ፊት እንቆም። ስለ ቤተ ክርስቲያናችን በመድኃኔ ዓለም ፊት እንቆም። እግዚአብሔር እንዲለምን አብዝቶ ደጋግሞ ቆመ ይላል። ይስሐቅ አንድ ጥያቄ እየጠየቀ እግዚአብሔር ሁለት መልስ መለሰለት። ክብርና ምስጋና ለስሙ ይሁን። ይስሐቅ አንድ ዘር ስሙን የሚያስጠራ ዘር እንዲተካ ነበር መድኃኔ ዓለምን የጠየቀው። የኔና የእናንተ አምላክ መድኃኔ ዓለም ታዲያ በርብቃ ማኅፀን ሁለቱን ልጆች አኖረ። ከይስሐቅ ወገብ ከርብቃ ማኅፀን ሁለቱን ልጆች ያዕቆብንና ኤሳውን እግዚአብሔር ለይስሐቅ ሰጠው። ልብ በሉ። ነገር ግን ይልና ያዕቆብና ኤሳው በእናታቸው ማኅፀን ምን ይሉ ነበር ነው የሚለው መጽሐፍ። ምን ይሉ ነበረ? ጎበዞች እናቶች ይገፋፉ ነበረ። ኤሳውና ያዕቆብ በእናታቸው ማኅፀን ይገፋፉ ነበር አለ። አዎ ዛሬም ርብቃ የተባለች ኢትዮጵያ ልጆቿ ይገፋፋሉ በእናታቸው ማኅፀን። ኢትዮጵያ የተባለች ርብቃ ዛሬ ልጆቿ የሚገፋፉበት ዘመን ላይ ነው። ትልቅ ትንሹን የሚያሳድድበት፣ ትንሹ ለትልቁ የማይተኛበት ዘመን። ርብቃ ኢትዮጵያ ርብቃ የበላችው ሳይጫናቸው የጠጣችው ሳይጎረብጣቸው ያዕቆብና ኤሳው በእናታቸው በርብቃ ማኅፀን ይገፋፉ ነበር። ርብቃ የተባለች ኢትዮጵያ
ርብቃ የተባለች ቤተክርስቲያን ዛሬ ልጆቿ እየተገፋፉ ነው። አንዱ አንዱን እያሳደደው ነው። በቃኝ የሚል ጠፍቷል። ሁሉ አግበስባሽ ነው። ለኔ ባይ ብቻ የተራበውን የሚያይበት አይኑ የተደፈነበት ጆሮ ከመስማት የዘገየበት መተዛዘን የጠፋበት ርብቃ ኢትዮጵያ ርብቃ ቤተክርስቲያን ናት። እውነት ሐሰት ተናገሩ። እውነት ሐሰት? አዎ ኦርቶዶክሳውያን። ከዚህ የተነሳ ያዕቆብ የወንድሙን የኤሳውን ተረከዝ ይዞ ከርብቃ ማኅፀን ወጣ። የወንድሙን ብኩርና ለማግኘት ዛሬ እንደምናየው ለአንዱ መደሰት አንዱ ማዘን አለበት፣ ለአንዱ መብላት አንዱ መራብ አለበት፣ ለአንዱ መሳቅ አንዱ ማልቀስ አለበት ተብሎ የተወሰነ እስከሚመስል ድረስ ለአንዱ መኖር አንዱ መሰደድ አለበት ተብሎ ሕግ የወጣ እስኪመስል ድረስ ኦርቶዶክሳውያን ያዕቆብ የወንድሙን ብኩርና ለማግኘት በብዙ መንገድ ደክሟል። ያ መንገድ ግን አላዋጣውም። እግዚአብሔር በብዙ አስተማረው። ኦሪት ዘፍጥረት ምዕራፍ 31 ላይ ስትመለከቱ ያዕቆብ ምን አለ? ከሞት ላዳነኝ ለተቤዠኝ አምላክ ለአባቶቼ ለአብርሃም ለይስሐቅ አምላክ ኑ ወደ ቤቴል ተራራ እንውጣና ያዳነኝን አምላክ ከነ ኃጢአት ያላጠፋኝን ጌታ መስዋዕትና ቅርብለት፣ አሸንክታባችሁን አስወግዱ፣ የማይጠቅማችሁን ነገር ጣሉና ወደ ተራራው እንውጣ አለ። ያዕቆብ ሕዝቡን ይዞ ወደ ተራራ ቤቴል ወደሚባለው ተራራ ወጣ። በዛም መሠዊያውን ሰርቶ መስዋዕቱን አቀረበ። እግዚአብሔርም የያዕቆብን መስዋዕት ተመለከተና ያዕቆብ ሆይ ከዚህ በኋላ ስምህ ያዕቆብ አይደለም እስራኤል ብዬሃለሁ አለው። ክብርና ምስጋና ለስሙ ይሁን። ያለፈውን በደል የሚቀይር ይቅር የሚል የፊታችንን መንገድ የሚያቀና አምላክ በተራራው ላይ የተዳደፈውን ስሙን ቀይሮ እስራኤል ብዬሃለሁ፣ የእግዚአብሔር ሕዝብ ማለት ነው፣ የብዙዎች አባት ማለት ነው። እስራኤል ብዬሃለሁ፣ መስዋዕትህንም ተቀብያለሁ፣ ተቤዥቻለሁ፣ አትፍራ፣ ወደ እኔ ተመለስ፣ ከዚህ በኋላ በእኔ ዘንድ ያልተረሳ ትሆናለህ አለው። ክብርና ምስጋና ለስሙ ይሁን። በደላችንን አምነን በፊቱ ስንቆም ይቅር የሚለን ማን ነው? መድኃኔዓለም ነው በሉ። ማን ነው እሱ? ከነበደላችን ያላጠፋን ዕድሜ ለንስሐ ዘመን ለፍስሐ የጨመረልን ማን ነው? በፊቱ በረድኤቱ ያቀረበን ማን ነው? ሰዎች ያዩብንን ያላሳየብን ማን ነው? ሰዎች የሰሙብንን ያላሰማብን ማን ነው? ክብርና ምስጋና ለስሙ ይሁን። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሥኦት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን